መንገድ ላይ ነውና ምንከተለው አባቶቻችን ነው የምትለው አካይድ ነው። እጅግ አላህ Subhanahu Wa Ta'ala ሲነግረን ይላል وكذلك ما أرسلنا من قبلك في قرية من نذير إلا قال مترفوها إنا وجدنا آباءنا على أمة وإن على آثارهم مقتدون كانت بستبيت መልእክተኞችን አላክ ለማለ አላህ Subhanahu Wa Ta'ala ልክ መልእክተኞች መጥተው ህዝቦቻቸውን ሲሰብኩና ሲያስተምሩ ጊዜ ሰዎች ህዝቦቹ ይላሉ ኢና ወጀድና አባአና አላ ኡም እኛ አባቶቻችንን በሆነ መንገድ ላይ አግኝተናል የነሱን መንገድ ነው የምንከተለው የእናንተን መንገድ አንከተልም ብለው ይሉናል የነብያቶችን መንገድ የሚጻረሩት በአባቶቻቸውና በአያቶቻቸው እንደነበረ መንገድ ነው እቺ አባባል ከኑህ አንስታ ነብዩ ሰለላሁ ዐለይሂ ወሰለም ድረስና ድጋሚሽ ደርሳለች እቺ አባባል ለምሳሌ አላህ Subhanahu Wa Ta'ala ሲነግረን ጊዜ ኑህ አለይሂ ሰላም ወደ ህዝቦቹ ተልኮ ህዝቦቹ ጋር መጣና ያ ቀውሚ ዑቡዱላህ ማለኩም ሚላሂ ገይሩሁ አፈላ ተተቁን ህዝቦች ሆይ አላህን ብቻ ተገዙ አምልኩ ከሱ ውጪ የምትገዙትና የምታመልኩት የሆነ አምላክ የላችሁ አፈላ ተተቁን አላህን አትፈሩም እንዴ ብሎ ኑህ ህዝቦቹ አላህን ብቻ እንዲገዙ መከራቸው በዚህ ሰዓት የህዝቦቹ ምላሽ ምን ነበር قال تعالى فقال الملأ الذين كفروا من قومه إن هذا إلا بشر مثلكم يريد أن يتفضل عليكم ولو شاء الله لأنزل ملائكة ما سمعنا بهذا في آبائنا الأولين نحمد الله بجا تجزوا الله بجا أملكوا سلاحه هزبوتوا من عدو فقال الملأ الذين كفروا من قومه كهزبوتوا كأعدوا كبرتوتوا وانا من بالوا من عدو أريهم من دينا وصرنا وعدو ነብይን የሚለው ከኛ የበላይ ለመሆን ፈልጎ ነው አላህ Subhanahu Wa Ta'ala ነብይን ለመላክ ቢፈልግ ኖሮ መላእክታን በላከ ነበር እሱ የሚናገረው ንግግር በአባቶቻችን አደረግነው አልሰማንም ስለዚህ ከአባቶቻችን ውጭ መንገድ ነውና አንቀበልም ብለው የኑህን ዳዋ የአባቶቻቸው መንገድ ስለተጻረረ አንቀበልም ማለት መጨረሻ ላይ አላህ Subhanahu Wa Ta'ala አጠፋቸው እነዚህ ሰዎች ማለት እየቀጠለ ሲመጣ ጊዜ ነብዩላህ ሷሊህ አለይሂ ሰላም ወደ ህዝባቸው መጡና ህዝቦች አላህን ብቻ ተገዙ አምልኩ ሲሏቸው ጊዜ አተናና እንናዕቡደ ማ ያዕቡዱ አባኡና አባቶቻችን ሲገዙና ሲያመልኩት የነበሩት ነገር እንዳንገዛ ተከለከለናል ይብለው በአባቶች መንገድ ምንን አስተባበሉ የነብያቶችን ዳዕዋ አስተባበሉ እየወረደ ሲመጣ ጊዜ አሁንም ኢብራሂም አለይሂ ሰላም ህዝቦቻቸው የሆነ ጣዖት ማምለክ ላይ ያገኟቸው ምንድነው መስሩ ሲሏቸው ጊዜ በወጀድና አባአና ከذلك يفعلون አባቶቻችን ሲሰሩ አግኝተናል እኛም አባቶቻችን ሲሰሩ ያገኘነውን ነገር ሁሉ እናድርገው እምንሰራው መጨረሻ ላይ ተላኩት መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ ህዝቦቻቸው መጡና ህዝቦች ሆይ ቁሉ ላ ኢላሃ ኢላላህ ትፍሊሑ ላ ኢላሃ ኢላላህ በሉ ትድናላችሁ ሲሏቸው ጊዜ ما سمعنا بهذا في الملة الآخرة إن هذا إلا اختلاقا رأيه أنت مثلون أبابا ኋላኛው መጨረሻ ላይ ከመጣችው መንገድ እንዲህ የሚባል ነገር አልሰማንም አንተ የምታወራው ቅጥፈት ነው የአባቶቻችን መንገድ የተጻረረ መንገድ ይዘህ ስለመጣ አንቀበልም በምን ካላደረጉ ነበር የነብያቶችን ዳዕዋ የአባቶቻችንና የአያቶቻችን መንገድ ጋር ማይስማማ ነው እያሉ ያወግዙ ነበር ማለት ነው ይሄ አስተሳሰባቸው ውስጣቸው ገብቶ መጨረሻ አካባቢ ሊሞቱ እንኳን ታው ሲባሉ እንዲያሉበት አጋጣሚ አለ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብ ነብዩ ሰለላሁ ዐለይሂ ወሰለም በጣም አግዟቸዋል ረድቷቸው ዳዋ ሲያደርጉ ሙሽሪክ ከመሆኑ ጋር ከጎናቸው ቆሟል والله لو اجتمعوا إليك بجمعهم حتى وصلت التراب دفينا فاستع بأمرك ما عليك غضابا وأبشر وقر بذاك منك عيون على صلى الله عليه وسلم ሰዎች ሁላቸውም አንተ ላይ ቢሰበሰቡ ካይነቁም አላቸው ለስካለው ድረስ እቺ ከንዲ አፈር ስትራስ ድረስ አይነቁም አላቸው በታዘዝከው ነገር ይፋ አድርገህ ተናገር ምንም ችግር የለው አብሽር እኔ ከላከልህ አላቸው ብሏቸው ነበር አውጣል እሱ በህይወት ባለበት ሰዓት ሁሉ ሰለላሁ ዐለይሂ ወሰለም የሱን መስለም እጅግ በጣም ያላህ ለተኛ ይፈልጉ ያውጣል ማለት አቆታቸው መጨረሻ አረሞት ላይ በነበረበት ሰዓት የአላህ መልእክተኛ የሱን መስለም ዋቅቶ ሲወጡ ቤት ሄዱ ካጠገቡ ደግሞ ጓደኞቹና ውጀት አጠገቡ ተቀምጠው እሳቸው መጡና አምላክ ያም قل لا إله إلا الله كلمة وحدت لك بها عند الله أقول لا إله إلا الله بتشابلني ليه أنا قلت أنت أرسل جمال እቺ لا إله إلا الله ካልከልኝ ነገር አላህ ዘንዳኒ መሰክርልሃለሁ لا إله إلا الله ብሏል ብዬ መሰክራለሁ እቺ ቃል ብቻ በልልኛል ይሄንን ይሉታል
ካጠገቡ ያሉት ጓደኞቹ ደግሞ አተርገቡ عن ملة عبد المطلب የአባትህን የአብዱል ሙጠሊብን መንገድ ልትለቅ ነው እንዴ ይላል። የአላህ መልእክተኛ ላ ኢላሀ ኢለላህ ይሉታል። እነሱ ደግሞ የአባትህን የአብዱል ሙጠሊብን መንገድ ልትለቅ ነው እንዴ ይሉታል። መጨረሻ ላይ ሙጠሊብ ምን አለ? ወለቀድ ዓሊምቱ ቢአነ ዲነ ሙሐመድ من خير أديان البرية دينا لولا الملامة وهذا لمسبة لوجدتني سمحا بذاك المبين أو قال له مثل لا يقالوا دينو كله يتشالوا متقين مالك ينتقين مهم أو قال له هناك ነገር ግን ወቀሳ ንፈራ ከሞትኩ በኋላ አቡ ጣሊብ ያባቶቹን መንገድ ለቀቀ ተብዬ ሰዎች ወሬያውኛል ወይ ይሰድቡኛል። ስለዚህ ይሄንን ወቀሳ ስለመፈራ ግን አልልህም እንጂ ግን አውቃለሁኛል። መጨረሻ ላይ وانا على ملة عبد المطلب እኔ በአብዱል ሙጠሊብ መንገድ ላይ ነኝ ብሎ ፈአባ يقول لا اله الا الله لا اله الا الله ከማለት እንዲያ ስለዚህ ለሚዘው ተመጡት መንገድ የማንን መንገድ አስቀደመ? የአባቶቹን መንገድ አስቀደመና በዛው በአባቶቹ በሽርክ መንገድ ላይ ነው። ነብዩ ሰለላሁ ዐለይሂ ወሰለም አዝነው ከቤት ወጡ። አላህ ሱብሓነሁ ወተዓላ እስካልከለከለኝ ድረስ ማርታን እጠይቅልሃለሁ። ማርታ መጠየቅ ጀመሩ፣ ተከለከሉ። ማርታ እንዳትጠይቅለት ተው። ከዛ በኋላ አላህ ሱብሓነሁ ወተዓላ ለመኑ። በቃ ቀለል ያለ የሆነ ቅጣት ይቀጣል አቡ ጣሊብ ተባለ። በሳቸው ምክንያት ቀለል ያለ ቅጣት። ያቺ ቀለል ያለ ቅጣት ምንድናት? ከእግሮቹ ስር ሁለት ፍም ይደረግለትና ራሱ ይንተከተካል። ይሄ ቀላሉ ቅጣት እሱ ከሱ ምን ላይ የሚቀጣለ አይመስልም። ነገር ግን ቀላሉ ቅጣት ይሄ ሁለት ፍሞች ከስር ተደርጎለት ራሱ ምን ያደርጋል? ይንተከተካል። ይሄ ምክንያቱ ምንድነው? አይሁን ኢኽዋ የአባቶችን መንገድ አልለቅም ይሄንን ነው የሚይዘው። ይሄንን የመለተኛውን መንገድ እምቢ ብሎ አለ ማለት። ይህ አባባል እየተወራረሰ ዛሬ ብዙዎቻችን አድርጓል። አቅል ያለው የሆነ ሰው ሊያስተውል ሊያስተነትን ይገባል። እንኳን ለነፍሱ መዳንን የሚፈልግ ሰው ይቀርና አቅል ያለው ሰው ራሱ ሊያስተውል ይገባል። ምንድነው ያስተውለው? ነብዩ ሰለላሁ ዐለይሂ ወሰለም ይዘው በመጡት ነገርና በፊት አባቶች አያቶች በነበሩበት ነገር መካከል ሊያነጻጽር ይገባል ማለት ነው። አእምሮን ተጠቅሞ ማለት ነው። ይህ አባቶች አያቶች የነበሩበት መንገድ ቁርአን የነበረበት መንገድ ነው፣ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት መንገድ ነው ብሎ ሁለቱም ምን ያደርግ በአቅሉ ሊያነጻጽር ሊጠይቅ ይገባል። ከዛ በኋላ ሐቁና ባጢሉ ግልጽ ይሆንለታል። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በስተቀር ገና ወህይ ሳይመጣ ማለት ነው የጣዖትን አምልኮ የራቁ ሰዎች ነበሩ። የራቁ ማለት ነው አቅላቸው ተጠቅመው ይህ ነገር ሊሆን አይችልም ብለው የራቁ ሰዎች ነበሩ። ለምሳሌ ዘይድ ብን ዐምር ብን ኑፈይል የሚባለው በጃሂልያ ራሱ ገና ነብዩ ሰለላሁ ዐለይሂ ወሰለም ሳይላኩ ጣዖታቶችን አያመልክም ነበር። አሻዱ ኸለቀሃ አላህ ወአንቱም ተذبحونها باسم الأصنام እቺን ሻት የፈጠራት አላህ ነው። እናንተ ግን በጣዖት ስም ታርዷታላችሁ። ይህ ነገር ጭራሽ አያስኬድም ይላቸው። رب واحدا أم ألف رب أدين إذا تقسمت الأمور عزلت اللات والعزى كذلك يفعل الجد السبور أني عزانا شرعتوالله لاتنا شرعتوالله ينبه عزى مالك زافن إن من يعني تارك الجزر على الجزر لا تلقوا ملكان سو نبر كموتوا وهذا قبول أيدي تلاقي نجار سرطو يجزوت نبر السنة مالك جزامان كذلك يفعل الجد السبور أنك راسه عندنا ميادر جوال عزان مالك جزام ليلا بتاوت ملارك مالك جزام ولا هبلا أدين وكان لنا ربا في الدهر إذ حلمي يسير أنا هبلا ما ملكه مالك جزامان هبل تقمو مالك تقمو እንደዚሁ የሚያመልኩት የነበረ ጣዖት እሱን ማለት ገዛው ማለት እሱን መገዛውማ አስተሳሰብ ትንሽ በነበረበት ሰዓት እሱን ገዛው። አሁን ግን አስተሳሰብ ያድጓል። እሱንም አላመልክም አልገዛም። እንዴት ይሄንን ጉዝ ነገር አመልካለሁ ብሎ ከጣዖታቶች ሁሉ አምልኮትና ተረጋጋ አይሁዳውያኖች ጋር ሄደና እስቲ እናንተ የበፊት መጽሐፎች ነበራችሁና የእናንተ አስተምሮት እንዴት ነው? እናንተ ጋር ልግባ አለች። እኛ ጋር ከገባህማ በግማሽ የአላህ ቁጣ ያገኛል። አረኒ የአላህ ቁጣ ሸሽቼ ነው የመጣሁት እናንተ ውስጥ ባልገባ ይሻለኛል። ነሳራዎች ጋር ሄደና እናንተ ጋር መጽሐፍ አላችሁ እናንተ ጋር ልግባ ሲላል እኛ ጋር ከገባ የተወሰነ ጥመት ያገኛል። ጥመት ሸሽቼ አይደል እንደ የመጣሁት ብሎ ራቀ ማለት አእምሮን አቅሉን ተጠቅሞ እነዚህ ሰዎች አላህ ሱብሓነሁ ወተዓላ አወድሷቸው والذين اجتنبوا الطاغوت أن يعبدوها وأنابوا إلى الله النزاك الله سبحانه وتعالى وكي مجزاتنا مملك التكن وذا الله سبحانه وتعالى يتملس بارج فبشر العباد النزل بارج أبسرعك بلو الله سبحانه وتعالى أودسعك جمال تادا سو نبي صلى الله عليه وسلم يزوج يمتوتنا أباطي عارف بنكور بس نقر مكاكل ما يتاك بس هذا الحق والنباتي جنسيون الله المالك هي أباطي عارف جنبه بس نقر يالله ولتني أززوا بس نقر
ቁርአን ያዘዘበት ነገር ነው ብለህ ማየት አለብህ እንጂ በሩ መዝጋት የለብህ። አይ በቃ አባቶች መንገድ ሌላ ነገር አልቀበልም ብሎ በሩ መዝጋት የለበትም አንድ ሰው ማለት ነው። መሰለን ሰዎች ድሮም ከአባቶች ከአያቶች እየተወራረሱ የመጡ ነገሮች ይኖራል። ቀናቶችን እየከፋፈለ ለሆኑ ሰዎች ይሰጣል። ማክሰኞ የፉላን ታውቁታለህ፣ ሮብ የፉላን፣ ሐሙስ የፉላን፣ ዓርብ የፉላን እያለ ቀናቶችን እየከፋፈለ ለተለያዩ ሰዎች ይሰጣቸው። ያንን ከሰጠ በኋላ የዛች ቀን ይፈጽማል፣ ሌላ ቀን ማይፈጽማል የሆኑ ተግባራቶች ወይ እዛው ቁጭ ይላል። ይሄ ቀን ከወጣሁ ሌላ የሆነ ነገር ይደርስብኛል ወይ ቤተሰብ ላይ የሆነ ነገር ይመጣል ብሎ አስቦ ቁጭ ይላል ማለት ነው፣ ቤቱ ላይ ማለት ነው። ይሄ ገሌ ቀን ነው እያለ ከየት ነው ይህንን ያመጣኸው ሲባል ጊዜ ኢና ወጀድና አባ አላ ኡማ፣ በዚህ መንገድ ላይ አባቶቻችን አያቶቻችን አግኝተናል፣ የእነሱን መንገድ እናድርገን አንለቅን። ይሄን መንገድ ነው ያዝነው። እነሱ ተጠፉ እኛ እንሳይል፣ እነሱ ጀሃነም ከገቡ እኛ ምንግባ፣ ከነሱ ውጭ የሆነን እምነት አናውቅም። እንደዚህ አይነት አስተሳሰቦች አዩሃ ኢኽዋ እጅግ በጣም አደገኛ ናቸው። ከዚህ ወጥቶ ሰው ማየት ያለበት ምንድን ነው? ሀአመረ ቢሂ ረሱል፣ በዚህ ተግባር ላይ ረሱል ሰለላሁ ዐለይሂ ወሰለም አዘውበታል። ካዘዙበት ይሳል ስራ ችግር የለም። ሀአመረ ቢሂ ቁርአን፣ በዚህ ተግባር ላይ ቁርአን አዞበታል። ያ ከሆነ ጥሩ። ሁለቱ ካላዘዙበት ግን ተወው፣ የአባቶች መንገድ ምናምን አለ። እነሱ ምናልባት መረጃው ስላልደረሳቸው ይሆን እዛ ተግባር ላይ የተዘፈቁት ማለት ወይ አለማወቅ ሊሆን ይችላል እዛ ተግባር ላይ የተዘፈቁት። አንተ ግን ሁጃው ከደረሰ በኋላ ግን ምንድነው መውጣት ነው ያለበት። ቀናቶች ሁሉ የፈጠራቸው አላህ ነው። በሁሉም ቀናቶች ላይ ሊመለክ ሊፈራ የሚገባው ማን ነው? አላህ ሱብሓነሁ ወተዓላ ብቻና ብቻ ነው ማለት። አዩሃ ኢኽዋ ይህን አስተሳሰብ ቁርአን በየቦታው ይመታዋል። ይህን አስተሳሰብ የአባቶችና የአያቶች መንገድ አለቅም የሆነ አስተሳሰብ ማለት አወለው ካነ አባኡሁም ላ ያዕቂሉነ ሸይአን ወላ የህተዱን፣ አባቶቻችሁ ቢሆኑም እንኳን ምንም ነገር ማያውቁ ያልተመሩም ቢሆኑም እንኳን ይከተሏችሁ ማለት ነው። ሊከተሏችሁ በጭራሽ አይገባም። እንደዚሁም ደግሞ ሌላ ቦታ ላይ ደግሞ ብመጣችሁ አባቶቻችሁ ከነበሩበት መንገድ የተሻለ የሆነ ነገር ይዤ ብመጣችሁ የአባቶቻችን መንገድ የምንከተለው ብላችሁ ትችላላችሁ እንዴ? በጭራሽ ይህን ልትሉ አይገባም እያለ ቁርአን በየቦታው ይህን አስተሳሰብ ምን ያደርገዋል? ያውግዘዋል ማለት። ከዛ በኋላ በተቃራኒ ይላል ኢተቢዕ ማ ኡንዚለ ኢለይከ ሚን ረቢክ፣ ከጌታ ዘንድ ወደ አንተ የተወረደውን ነገር ተከተል። እሱ ምንድነው? ቁርአንን ተከተል ማለት ነው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አርአያ አድርገህ ያዝ። ምንን የፈለገ ሰው መዳንን የፈለገ ሰው በዚህ መስመር ላይ ነው መምጣት ያለበት እንጂ አይ እኔ የአባቶችን መንገድ አልለቅም ብሎ በዛ መሄድ መቻል የለበትም። እነሱ ምናልባት ትክክለኛው መንገድ ላይ ተነበሩ፣ ቁርአንና ሐዲስን በሚገጥም መንገድ ላይ ተነበሩ፣ ችግር የለም። ልክ ዩሱፍ ዐለይሂ ሰላም ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ፣ የአባቶችን የኢብራሂምን የኢስሐቅን የያዕቁብን መንገድ ተከትያለሁኝ። ለምን ማከንንና አንሽሪከ ቢላህ፣ በአላህ ላይ ልናጋራ አይገባንም አለ። እነሱ አባቶቹ ነቢያቶች ናቸው። የሐቅ ጎዳና ላይ የሐቅ መንገድ ላይ ስለነበሩ እነሱን ተከትያለሁኝ ብሎ አለ ማለት ነው። ይህ ከሆነ ችግር የለው። ካልሆነ ግን ቁርአንና ሐዲስን በተጻረረ መንገድ የአባት አያቶችን መንገድ እከተላለሁ ማለት ይሄ ምን አያደርግም? አያዋጥ። በዱንያ ጉዳይ እኮ አይከተላቸው። በዱንያ ጉዳይ ላይ እነሱ ትላንትና የሚለብሱት ነገር አለ፣ የሚራመዱበት የሚሄዱበት ምናምን ነገር አለ እና ለምን ይሄን አትፈጽም ቢባል በዱንያ ጉዳይ አይ አሁንማ አዘመን ተጠወረ፣ ጊዜ አድጓል፣ ጊዜ ተቀይሯል። ትላንት ሲፈጸም የነበረው ዛሬ ምን ላድርግ ልፈጽመው አልችልም፣ ይሄማ ላድርግ አልችልም ይላል። በዲኑ ጉዳይ ሲሆን ግን አይ በቃ የነሱ ነው ብሎ ያንን ይዛል። ያ ሳይሆን መከተል ያለብን ከፊት ለፊታችን ያለው የአላህን ከላምና የነብዩ ሰለላሁ ዐለይሂ ወሰለም ምንድነው ንግግር ነው። ድፍን ጥላቻ ምንም አይጠቅም። ሰው ዝም ብሎ መጥላት ወይ ደግሞ የሆነ ስያሜ ሰጥቶ መጥላት አይጠቅምም ማለት ነው። ከፊት ለፊታችን አኸራ አለ፣ ሞት አለ ከፊት ለፊታችን። እንደገና ደግሞ የውመል ሊቃ አላህ ሱብሓነሁ ወተዓላን የምንገናኝበት ታላቅ ቀን። ለዛ ቀን ማሰብና መጨነቅ የሚያዋጣኝ ምንድነው? ምን መያዝ ነው የሚያዋጣኝ ብሎ ያንን ምን ማድረግ አስቦ ያንን ይዞ ምን ማድረግ መዘጋጀት ነው። ምን የሚያደርገን ማለት ነው? የሚያዋጣን ማለት ነው። هذا هو صلى الله على نبينا محمد وعلى اله وصحبه